የለም ትጠፋለህ አብረህ ትጠፋለህ ትክክል ነው የምትባለው ገብቷል ያንን ካራክተር ስታሳይ አንተ የሆነ ማህበርና የሆነ ግሩፕ የሚደግፈ ካለ አንተ ትክክል ነህ ስህተት አልሰራህም ትክክል ስራ እየሰራ ነው ግን አይደለም እቺ ሰላም የምትባለዋ ልጅ የመጣችው ልጅ እናቴ ትንሽ ሶሻል ሚዲያ ላይ ያለውን ቂጣ ዙሮ የሚደንሱ እንስቶችን ወይም ደግሞ ቂጣቸውን የሚያሳዩ ሴቶች ምን እየተደረገላቸው እንደሆነ ውስጧ ስላመነበት አንድና አንድ እኔም እንዲህ ካረኩኝ ገንዘብ ይሰጠኛል ጭራሽ ሳክ አደረገችለት ላይቭ ላይ ይሄ ከባድ ነው ሳክ ማለት ያው እንደዚህ ምናምን ይዛ እንደዚህ አፏ አስከታ አቃውን ማለት ነው ላይቭ ላይ ምናልባት ይሄ ተላምት ትመጣለች ምክንያቱም ስትያቸው ስትናገሯቸው ሁሉም ተቃዋሚ ነው አይደለም አንዳንድ ወንዶች ወይ ራሳቸው ደጋፊ ነው የሚሆኑት አንዳንድ ወንዶች ራሱ ደጋፊ ይሆናሉ ተረድታችኋል ትክክል እንደሆኑ ይነግሯችሁ ኖ ዌይ ጋይስ በየትኛው ሰዓት በየትኛው ቦታ ላይ ነው ላይቭ ላይ ጭራሽ ሀበሻ ላይቭ ስትሪም እያደረገች በዚህ ደረጃ ማለት ወደ ቤት ማስገባት ራሱ ነገም የሚመጡት እንስቶች ላይ እንደዚህ ናቸው ምክንያቱም ነገርኳችሁ ቂጣ ዙሮ መደነስ ሊመችሽ ይችላል ቂጥን ማሳየት ማወዛወዝ አክት ማድረግ ማሻፈድ ሊመችሽ ይችላል ግን ቦታውን ማወቅ አለባችሁ ታርጌት እና ፕላን አድርጋችሁ ብትመጡት እናቃለን ባይዘው እናቃለን ብዙ እናቃለን ብዙ ነው የምናውቀው አንድ እንደዚህ ተብሎ አይወራም የሆነ ሰው የሆነ ነገር ሲያደርግ ዝም ብሎ ያደርግ ማን ስለዚህ ለትውልድ ለሴቶቹ ለህፃናቶቹ ህይወት መጥፋት ወይም ደግሞ ህፃናቶቹ ወደዚህ ነገር ውስጥ እንዲገቡ ለመደረጋቸው ዋነኛ ሶሻል ሚዲያ ላይ ያለን ሰዎች ከራሳችንም ተጠያቂዎች ነን ያንን ለማስቆም ስትመጣ እንዳልኩ ሊያ ትናንትና ስትፈነግሪ ነበራች ነው አላረገው በታሪክ አላረገው አይደለም ላይቭ ላይ እንትን አምሮኝ እንኳን በስሜት ተፈነዳ አላረገው አይዶ ማይሰልፍ አውቀዋለሁና እናንተ ለምትፈልጉትና ለምታስቡት ነገር ትጠቀሙበታላችሁ እቃወማለሁ ከድሮም ነው የምቃወመው ሶሻል ሚዲያ ላይ ስመጣ ካመጣጤ ጀምሮ በቀጠጤ ነው እንጂ የምታውቁኝ አክት እያደረኩኝ ወንዶችን የመሳብ ነገር አድርጌ ሶሻል ሚዲያ ላይ አልመጣው ታውቁኛላችሁ ምንም ውሸት የሌለው ከድሮ ጀምሮ ስመጣ ስቀብጥ ነው የምታውቁኝ አጭር ቀሚስ አድርጌ እንዲህ ስል የምትጣፍጥ ተቦላቃ የሀብታም ልጅና ያደገች ልጅ አይነት ካራክተር እንጂ ያልኩሽ አልመጣሁም ወይ ሻሽና ስሬ ያገሬ እናቴ ኑሮ ናፈቀኝ ምናምን ስል ነው የምታውቂኝ ፍምስናዬም በዛ ነው ሻሻ ስሬ አገሬ ምናምን ስል ነው የምታውቂኝ እውነታው እሱ ነው እና አንዳንድ ሴቶች ትውልዱን አታጥፉ ጥሩ አይደለም ምን ተሰማችሁ አሁን እቺ ልጅ ላይቭ ላይ ሳክ እያደረገች ሴክስ እያደረገች ሚዲያ ላይ ላይቭ ስትሪም እያደረገች እንግዲህ 21 ዓመት ልጅ የተሳሳመች ራቁቷን እርቃኗን ከፍታ እንደዚህ እያሳየች ከወንድ ጋር ሁና ሩም ውስጥ ምናምን ግልጽ አድርጋ እያሳየቻችሁ ነው ሶ እናንተም ዳውንሎድ እያደረጋችሁ በየፔጃችሁ ትለቃላችሁ ይሄ ትክክል አይደለም ከኳረፊ ይሄ ትክክል አይደለም በመጀመሪያ ደረጃ ይሄንን መደገፍ እኮ አይላችሁ በምታረጋቸው እንቅስቃሴዎች እናንተ ልትዝናኑበትና ኢንጆይ ልታደርጉበት ትችላላችሁ ግን ይሄ ለእናንተ ነው ለራሳችሁ ነው ለሚመጡት ህፃናቶች ቲኔጀሮች ማሰብ አለባችሁ ለእናንተ መዝናኛችሁ ከሆነ ዳውንሎድ አድርጋችሁ በስልካችሁ ወንዱም ኮንክ እንትን በልበት ሴቷም ኮንሽ እንትን በይበት እሱ ነው የምልሽ በራስሽ ማለት ነው አይመለከተንም ሚዲያ ላይ ግን ያንን ባታሳዩ ሪከርድ የምታደርጉ ባታስተላልፏት አንዳንድ ልጆች መብቷ ነው እናንተ በጊዜያችሁ እንደዚህ አድርጋችሁ ነው እንደሷ ያደረገ የለም ጌታ መብቷ ነው እናንተ እንደዚህ ናችሁ ነው ይኖራሉ ግን ይከብዳል ጋይስ የኢትዮጵያ ሶሻል ሚዲያ አጠቃቀም የኛ ልጆች ሶሻል ማለት ትልቅ ሰውም እንደ ትልቅነቱ ሆኖ የሚከበርበት ሚዲያ አይደለም ምክንያቱም ትልቁ ነው ሲመጡም እንደ ትልቅነታቸው የሚያስተላልፉት መልእክት የትልቅ ሰው መልእክት አይደለም ሊመስላችሁ ይችላል ስትረስ ጭንቀት ምናምን ስላላችሁ ይሄ ማውራት ምናምን ስለምትፈልጉት ያንን መዝናኛ ስላረጋችሁ ታይሙራችሁ ስለተቀበሉ እንጂ ትልቅ ሰው ሆኖ መጥቶ ሚዲያው ላይ የሚያወራው ነገር ከእድሜው ጋር የሚሄድና
ከአንድ ትልቅ ሰው እኛ በአይምሯችን ከምናስበው ነገር ንግግር ጋር የማይመጣጠን ነገር ነው እየተደረገ ያለው። ያንን ነው እንግዲህ የስ ምክንያቱም እናንተ ደስ የሚላችሁ ስትረስም አለ፣ ብቻችሁን ናችሁ፣ ድብርቱ ምኑ በኮመንት በምናምን በሚደረገው በሚወራው ወሬ ነው ኢንጆይ የምታደርጉት። ትውልድ ግን እየጠፋ ነው ማለት ሁሉም በራሱ የእድገት የእድሜ ደረጃ የሚከበርበት ቦታ አለ። የምታወሩት የምትሰሩት የምትናገሩት ንግግር የሆነ ከእድሜያችን ጋር ቢሄድ አክታችን ከእድሜያችን ጋር ቢሄድ ምን አገባው? ስደት ላይ ያለው ሰው ትንሹም ያዝናነዋል። የስ ምናልባት እኔ አሁን እንደዚህ ቡና እየጠጣው የማወራው የምናገረው ንግግር እኮ እዚህ ሀገር ላለው ሰው ምንም ላይመስለው ይችላል። እርግጠኛ ነኝ ቼክም አያደርገኝም። ውጭ ሀገር ላለው ሰው ግን ደስ ብሎት ነው የሚያየው። ምክንያቱም ይሄ ይናፍቀዋል የሀገሩ ነገር። ይሄ ያለው የኔ ሞመንት ሀገር ላይ ማንም እኔ በሆን እኮ አልኳችሁ ከሀገሬ ወጥቼ ለተወሰነ ቀን ብቀመጥ የሚናፍቀኝ የዚህ ቤት ጠረጴዛ ይናፍቀኛል። አይደለም እናንተ ማለት ነው። እና እዛ ጋር የሚደረገው የሚወራው አንዳንዴ ለእኛ አይደለም። እኛ ቢያንስ ይውላችሁ ትንሽም ቢሆን ኑረናል። ትንሽም ተረድታችሁኛል። ቢያንስ ትንሽም ኑረናል። ያልኖሩ ልጆች ናቸው እየሞቱ ያሉት። ያላደጉ ልጆች ናቸው እየጠፉ ያሉት። ገብቷችኋል? ያላደጉ ገና ምንም ያልኖሩ ልጆች እኛን እኮ እንዲያረጋችሁ ብላችሁን እየኖርን ነው ማለት ሂደናል። ቢያንስ የወለድን ወልደናል፣ ያልወለድን ደግሞ ኖረናል፣ እየኖርንበት ነው። በዛ እድሜ ላይ እንደነዚህ አይነት ነገሮችን አላሳለፍንም እያልኩ አይደለም፣ ሊሆን ይችላል፣ ግን አልፈነዋል። እነሱ ግን ይሄ መጥፊያቸው ነው የሆነ ያለው። ያንን ለመቃወም ሚዲያው ላይ ያላችሁት ሰዎች ኃላፊነት አለባችሁ። በጣም ኃላፊነት አለባችሁ። ስለኛ አይደለም ስለሚመጡት ነው ማሰብ ያለባችሁ። ያንን የምታስቡት ደግሞ እንደዛ ጭንቅላታችሁ የሚያስበው ደግሞ ህይወት ሲኖራችሁ ነው። ሰው ስትሆኑ ብቻ ሳይሆን ህይወት የሚያጓጓ የምትናፍቁት ህይወት ሲኖራችሁ ብቻ ነው። ዝም ብላችሁ ሲመሽም ሲነጋም ጠዋትም ደህና አደርሽ ከዛም ደህና አደሪ ተብለሽ የምታድሪና የሚነጋ ህይወትሽን ማለት ገና ነው ብለሽ የምታስቢ ከሆነ ሞት መች እንደሚመጣ አታውቂም፣ መች እንደምትሄጂ አታውቂም። ባለሽበት ጊዜ የምትኖሪ ህይወት አለኝ ብለሽ የምትኖሪ ከሆነ ግን ለእያንዳንዱ ነገር ትጠነቀቂያለሽ፣ ታስቢያለሽ። ተረድታችሁኛል ጋይስ? እያልኳችሁ ያላችሁ በጣም ነው መጠንቀቅ ያለባችሁ። እና ህይወት ብዙ አሁን ማለት ህይወት የለንም ማለት ነው። እንደኛ ህይወት የራሳችን ህይወት የለንም እንዴ? የምንኖረው ህይወት የለንም ማለት ነው። በዚህ ደረጃ ነው እያሰብን ያለ ነው። ትክክል እንደሆነች የሚሰድብ ሰው አለ ወዶ ከዛም ትክክል አለመሆኗን ስትናገሩ እናንተ እኮ እንደዚህ አድርጋችሁ ነበር ብሎ ያንተን ነገር ሊያወራ የሚመጣ ሰው አለ። ኖ ዌይ አታወዳዱት ከኛ ጋር ጋይስ። ከዚህ በኋላ አሁን ኦንላይን ነው ላይቭ ስትሪም ላይ ነው አይደለ? ሳካ አደረገች፣ ሴክስ አደረገች፣ ተሻሸች፣ በፓንት መታሳየችን ምናምን ይሄ ከዚህ በኋላ ደግሞ የሚረጩትንም አውጥቶ ያሳዩናል እዚህ ቪዲዮ ላይ። በዚህ ሁኔታ ከተቀበላችኋቸው ያ ደግሞ ማንንም አይጠቅም። እናንተ ራሳችሁ ናችሁ ልታስቆማቸው የምትችሉት ነው እንዴ ማለት መካሪ ደግሞ አንዳንዶቻችሁ ደግሞ እንምከር በሃይማኖት ልንገስጽ። አንድ ቆንጆዬ ልጅ አለ እዚህ ኢትዮጵያ የምትኖር ነጠላ ልበሽ አባቴ ፍምስናውን ፈልገ ነው ኮላብ አድርገህ መታወቅ ፈልገ ነው አልፈለገም። የሆነ ቆንጆዬ ልጅ አይቻለሁ በስ ሲመክራት ምናምን እየመከርኳት ነው ነጠላ ልበሽ ዛሬ መምከርም መናገርም ከፈለክ በውስጥ ጨርስ። በተቀረ ላይቭ ስትሪም ላይ ገብተክ ለምከርሽ ነጠላ አድርጌ ሃይማኖተኛ ይሄ የማይመስል ነገር አትጫወቱ። ቢቻላችሁ 40 ክንድ ለመራቅ ሞክሩ። ቢቻላችሁ ሪከርድ አድርጋችሁ የምትለቁ ሰዎች ብትጠነቀቁ ጥሩ ነው። አጠገቧ እናትና አባቷ ሊቀይሯት እና ወይም ሊቆጣጠሯት ያልቻሉ ሰዎች አንተ በስክሪን ተቆጣጥራ እሷን አትቀይራትም። በመጀመሪያ ደረጃ የፈለግከውን ሃይማኖተኛ ብትሆን ማለት ነው። መዳን ካለባት ወደ ሃይማኖት ቦታ ትሄዳለች። ሕክምና መታከም ካለባት ኬኳ ዝም በይ። መታከም ካለባት ወደ ሕክምና ቦታ ትሄዳለች። ያንን ለማድረግ ቤተሰቦቿ ያልፈቀዱና ያልቻሉ አንተ ሶሻል ሚዲያ ላይ ቁጭ ብለህ እንደዚህ በይ ሌላ አቴንሽን አትሰብስብ፣ ሌላ ትኩረት አትሳብ።